ግድ ነው። ጥንቃቄ ግድ ነው። አቤላይ ልካቸዋል። እናንተ ከጀርባ ያሉትን ነገሮች በሙሉ አጠናቃቸው። ቲሙ እንዳለ ነገር የለም። አሁን መደረግ ያለበት ነገር ቅድም ማውራት ሰው አሁን የፈለግነው ነገር እስከምናደርግ ካሜራችሁና ያደረስንበት ቦታ ደርሰን መንቀጥል ነው። በቃ እንደዚህ ይሻላል። ሲቀሩ እንንገራቸው ነው። ሰላም ሰላም ጤና ይስጥልኝ። ውድ የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራችሁ። ሰላም ፍቅር እየተመኘሁላችሁ ዛሬ የደስታ ቀን ነው። ደስ የሚል ነገር ነው እየላችሁ የመጣሁት ስለ ልዑል እናት ስለ እናታችን እግዚአብሔር ይመስገን። እኔ የእውነቴን ነው የምላችሁ በየጊዜው ነው በውስጥ የሆነ እንትን የምጠይቀው ማስረጃዎች ምናምን እንዴት እንደሆኑ ብቻ አሁን የላከልኝ በጣም ደስ ብሎኛል። ቦታው ያለችበት የልዑል እናት ያለችበት ቦታ ታውቋል። እንግዲህ ልጅ የሆነ ሰው ጠቁሞታል ለብሩክ እዛ ቦታ ላይ ሄዶ እናታችን እንግዲህ ያገኛታል አያገኛትም የሚለው ብቻ ቦታውን ታውቋል ብሏል። እግዚአብሔር ይመስገን። ልዑልም ያለበትን እያያችሁ ነው እንግዲህ ትናንት የተለቀቀው ቪዲዮ ሁላችሁም እንደተረበሻችሁ በልዑል ህመም ሳይታሰብ በቃ ቀለበቷን ብቻ ስላወለቀ እንግዲህ ስለ ልዑል ምንም አልላችሁም። ስለ እናታችን ግን እጅግ በጣም ነው ደስ ያለኝ። ከጀርባ ያሉት ሰዎች ሊመሰገኑ የሚገቡ ሰዎች አሉ። በጣም 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 ልዑል እንኳን እንደዚህ ሆኖ እያዩ ራሱ እናትየዋን ተሎ እንድረስላት ብለው እንግዲህ ከውስጥ ውስጥ እየሰሩ ያሉ ጀግናዎች አሉ። በስከ መጨረሻም እንግዲህ ቦታው ያለችበት ቦታ በስልካቸው ሎኬሽን እንትን እየፈለጉ እንግዲህ ያለችበት ቦታ ታውቋል። እግዚአብሔር ይመስገን። በጣም ነው ደስ ያለኝ። ደግሞ እዛ ሲደርሱ ወጥመድ እንዳያዘጋጁባቸው ብቻ እንግዲህ እግዚአብሔር ይሁናቸው። ለጊዜው ግን ቦታው ከታወቀ እንግዲህ የህግ አካላቶች ምናምን ይዘን ነው የምንሄደው ብሏል። ብሩክም እንትናም አለ ማን ነው ቴዲም አለ እንትና ማን ነው ስማችሁ ይምታታብኛል ባካችሁ። ከእስር ቤት የወጣው ማን ነው ሚኪም አለ። እንግዲህ ለሶስት እናታችንን እግዚአብሔር ካለ እንግዲህ ዛሬ ያመጧታል ብለን ተስፋ እናደርጋለን። እንግዲህ የሚያሳየው የስልካቸው መጀመሪያ የተደወለላት የእናትየዋ የልዑል እናት ስልክ የተደወለበት ሲታይ እንግዲህ እዚሁ አዲስ አበባ ውስጥ እንዳለች ነው የሚያሳየው። እንግዲህ ያው እንግዲህ ታውቃላችሁ አሁን እድሜ ለቴክኖሎጂን ሰውን ባይነግራችሁም በስልካቸው ያሉበትን እንትን ማየት ይችላሉ ማለት ነው። ብቻ እንዴት ደስ እንዳለኝ ቦታው ታውቋል ሲለኝ ልጁ በቃ ራሴን እንትን ያልኩት በጣም ነው ደስ ያለኝ። እንግዲህ ፈጣሪ ካለ ለእናታችን ሁላችሁም ስትጨነቁ ስታለቅሱ የነበራችሁ እንኳን ደስ አላችሁ። ቢያንስ እስኪ ልባችሁ ትንሽ ረፍ ይበል ብዬ ነው። እኔንስ በጣም እንትን እያላችሁ እየጠየቃችሁ ነበርና በውስጥም እየመጣችሁ ስለዚህ አንድ ላይ ጠቅለል አድርጌ ደስ ይበላችሁ። ቦታው ታውቋል። ደግሞ እዛ ሲደርሱ ደግሞ ሌላ ችግር እንዳይፈጠር በጸሎታችሁ አስቡ ለማለት ያክል ነው። ለልዑልም ለወንድማችን ጸሎት አድርጉለት። ያለበት ሁኔታ ትንሽ ከባድ ነው። ከጊዜ ጊዜ እያየው አሁን ላይ አላቅም ከትናንቱ ይልቅ እንግዲህ ሰዎችም ሁሉም ስለ በእናቱ ምክንያት እየተረባረቡ እናቱን ለማግኘት እየተሯሯጡ ነው ያሉት። ወደ ልዑል ማናቸውም እንትን አላሉት። በእርግጥ ሰው የለም አላችሁም አሉ ልጆች፣ የተወሰኑ ልጆች እናቱ እንደጠፋች አያስታውስም። በቃ ምንም ብትነግሩት ሰርጌ እኮ ነው እንደዚህ ነው የሚለው እንጂ ሌላ ነገር ውስጥ አይገባም። ሰርጌ በቅርብ ነው እንደዚህ ነው እያለ እዛ ያሉትንም ሰዎች እየረበሻቸው ነው። እና ብቻ ለልዑልም ጸሎት አድርጉለት፣ ለእናቱም ደግሞ እግዚአብሔር ለሰላም ወደ ቤትሽ ያብቃሽ እያላችሁ በኮሜንት ስር እንግዲህ ከዚህ ጀርባ ያሉት ልጆች በጣም እጅግ በጣም የሚመሰገኑ። እህትየዋ ደግሞ የልዑል እህት ዛሬ ትልቁን እንትን የሰራችው እህትየዋ ናት። ስልኳ እንዳጋጣሚ እሷ ጋር ነበረ የተላከላት እንትን የተባለለት የልዑል እናት ስልክ ማለት ነው። እና በዛ ምክንያት ነው እንግዲህ እናታቸው ያለችበት ቦታ የታወቀው። ልጅቷ ራሱ ከመጀመሪያም አንስቶ አላቅም የልዑል እህት ደንግጣም ስለነበረ አትፈርዱባትም። ስልኩ ሲፈለግ ምን ሲል እሷ ጋር እንዳለ አልተናገረችም ነበረ። የልዑል እናት ስልክ ማለት ነው። በስከ መጨረሻ ሲደወል ሲጠራ እሷ እጅ ላይ ነበረ እና
ያው ድንጋጤ ውስጥ ናት። ወንድሟም ያለበት ሁኔታ እናቷም እንዴት ስትሆን በእሷም ልፈርድ አልችልም። ያው አንዳንዴ ሰው ስትደነግጡ በእጃችሁ የያዛችሁት ሁሉ ነው የሚጠፋባችሁ እና እሷም ትንሽ ችግር ላይ ናት። ብቻ ምንም አለ ምንም ዋናው ነገር የልዑል እናት ያለችበት መታወቁ ነው። ማን ነው ያገታት ማን ነው የሚለው ደግሞ እሱን እኔ ከሱ ዘመዶች ውጭ ማንም ሰው ሊሆን አይችልም ስል በአንዳንዶች ሰዎች እንደውም እኔን እነሱ የእሱ ቤተሰብ ላይሆኑ ይችላሉ። ኧረ እባክሽ ዝም በይ ምናምን እያላችሁኝ ነው። ታዲያ ማን ሊሆን ይችላል? ሲያስፈራራት የነበረው እነሱ ናቸው። ምስጢር እንዳታወጪ ስለ ድሮ ስለ አጎታችን ስለምናችን ሲሉ ቤቷ ድረስ እየመጡ የሚያስፈራሯት እንግዲህ የልዑል ዘመዶች ናቸው። ሌላ ማን ነው ታዲያ? ኤፍሬም አቅምም የለውም እንደዚህ ለማድረግ ድፍረትም የለውም። ደግሞም ከኤፍሬም ጋር ምን ያያይዛችኋል? ኦልሬዲ ኤልሳ ወስዷል፣ የሚፈልገው ነገር አድርጓላ እና ኤፍሬም ያደርጋል ብዬ አላስብም። አሁን ላይ ከጭንቅላቴ ላይ እየመጣልኝ ያለው እሷን በተደጋጋሚ የልዑል እናት ስትናገር የሰማኋት ነገር ቢኖር ወንድም የተባለው ነው። ስለዚህ ወይ ወንድም፣ አክስት፣ አጎት ወይ እንትን ብቻ አክስትም እኮ ወንድ መሆን የለባትም። ብር ካላት ከፍላ ሰዎችን ማሳገት ትችላለች። የግዴታ ወንድ ልጅ መሆን የለበትም ሰውን ለማገት። በገንዘብሽ የፈለግሽው ነገር ማድረግ ትችያለሽ እና አብዛኞቻችሁ ስለ ልዑል ወንድ አክስቶች ምናምን አጎት የተባሉት በደንብ አላወቃችኋቸውም። ከልዑል እናት ጥላቻ የሚያደርጉት ነገር ከጊዜ ጊዜ እያንዳንዱ ነገር የሚሰሩትን ስራ እኛ ከጀርባ ሆነን ወይም ልዑል ወይም እነ ሚኪ እነ ዘማን ነው ቴዲ በደንብ ያውቃሉ ከጊዜ ጊዜ የሚያደርጉትን። እኛ የምናያት ትንሽ ትንሽ እቺ ተቆራርጣ የምትመጣልንን ነው የምታዩት። ግን ከካሜራ ጀርባ ምን አይነት ሴራ እንደሚያሴሩ አታውቁም። እዚህ ማንም ሰው እኮ ፊት ለፊት ሲመጣማ እያስመሰለ ነው የሚያወራሽ አይደል? እንትን እያለሽ ግን ደግሞ ከጀርባ ደግሞ ያለው ደግሞ በጣም ከባድ ነው እና እሷ አትሆንም አጎቱም ላይሆን ይችላል የምትሉ ሰዎች አላውቅም። ብቻ እሱን አሁን እንትን አገታት ሳይሆን ዋናው ቦታው መገኘቱ ነው። ከዚህ በላይ ደስታ አለ ወገን? ይቺ ሴት ከሞቀ ቤቷ አስወጥተው ምን አይነት መጋዘን ቤት ዘግተው እንደሆነ ፈጣሪ ነው የሚያውቀው። ልዑልም ያለማወቁ ደስ አለኝ እውነት። በእናቱ ምክንያት ሌላ እንትን ውስጥ ይገባ ነበር፣ ግን ደግሞ እሱም አላለለትም። በምን ቀን ተንቀዥቅዦ ቀለበቱ እንዳወለቀ እሱ ደግሞ ከቀለበቱ እንደዚህ አይነት ነገር ይኖራል ብሎ በምን ያስባል? እንዴት አይነት ጥልፍልፍ ያለ ነገር ነው በእናታችሁ። ክፋቱ የእንትኑ ክፋት። ሰው እንዴት ነው ቀለበት ስላወለቅሽ የምትታመኑ? ምን ቢያደርጉበት ነው እነዚህ ሰዎች? እግዚአብሔር ሆይ ኃይል እግዚአብሔር ነው የእውነት። እኔ በእንደዚህ ነገር አላምንም። በፈጠረኝ አምላክ ነው። ምንም እኔ እንጃ። በስመአብ እንደዚህ ነገርም አለ ወይ ነው ያልኩት። እኔ ሳይ ልዑልን ሳይ እንደዚያ ስላወለቀው ነው እንደዚያ ነው ሲሉ ገርሞኛል። እንዲህም ነገር አለ እንዴ? ይቻላል እንዴ ነው ያልኩት። እኔ ስጨነቅ የዋልኩት ስለ እናቱ እንጂ ስለ ልዑል በፍጹም ያላሰብኩት ነገር ነው። እንግዲህ አሁን እነሱ እንትን ከሆኑ አሁን ሐኪም ቤት ምናምን አይደለም ልዑልን የሚያድነው። እንግዲህ ጸበል ወስደው አስጠምቀው ለ7 ቀን ምናምን ብቻ ለ15 ቀንም ቢሆን እንደዛ ቢያደርጉለት ልዑል በቅርቡ ታዩታላችሁ። ሁሉም ነገር ይመለሳለታል ጤናውን ብዬ ተስፋ አደርጋለሁ። እናንተም በጸሎታችሁ አስቡት። ዛሬ ግን ሁላችሁም ስትጨነቁ የነበራችሁ እህቶቼ የእናታችን ያለችበት ቦታ ታውቋል። እንግዲህ እዛ ቦታ ሲደርሱ ምን ይደርሳል ምንድን ነው የሚለው ደግሞ በቀጣይ ቪዲዮ ከእነሱ የሚላክልኝ ወይ የሆነ እነሱም ቪዲዮ ከሰሩም እሱንም አሳያችኋለሁ። ብቻ እንዴት ደስ እንዳለኝ ልነግራችሁ አልችልም። ጭንቀቴ 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 የሆኑት አንዳንዴ ግን መወለድ ቋንቋ ነው የሚባለው። በትክክል ባላቃቸው ነው ያልኩት። እኔ እንደዚህ አይነት ነገር እንትን ሲል
ባላቃቸውስ ሚዲያ ላይ ባይመጡስ ነው ያልኩት። በቃ የነ ዘላለም የነ እንትና የነማን ሁሉም እኮ ይታመማል። ግን ደግሞ ይሄ እዚህ ደግሞ በገዛ ቤተሰቦቹ በገዛ እንትኑ እንደዚህ አይነት ነገር ችግር ሲገጥመው በጣም ይከብዳል። እመቤቴ ምን አይነት እንትን ውስጥ እንደገቡ አላቅም። ልዑልም እናቱ ማለት ነው። እህትየዋን በድንጋጤ የምታወሯት ምንም የምትሏት ምንም አልሰማችሁም። በቃ ሚኪ ስለ በፊት እንትን ያለላት በመጀመሪያ ቤት ሰው መጥቶ ነበር ወይ እናታችን ከመውጣቷ በፊት እንደዚህ ነው፣ መኪና አለ ወይ፣ በር ላይ ያየሽው ነገር አለ ወይ፣ ተጠራጣሪ ነገር ምናምን ሲላት እህትየዋ ብትባል ብትሰራ ብትባል ብትሰራ አልናገርም አልጋገርም አለች። ምን እንደሆነች አላውቅም። ጌታ ሆይ ትዕግስቱ ስጠኝ። እንዴት እንዳሳዘነችኝ የልዑል እህት። የሆነ ድንጋይ ነው ያደረጓት የእውነት። ስንት ጉድ አለ በየቤቱ። በጣም ተነግሮ አይታችሁ ሰምታችሁ ልትናገሩት የማትችሉት እጅግ በጣም ለስታወሩት ቀላል ነው፣ ግን ደግሞ በዛ ቦታው ስትሆኑ ደግሞ አላቅም። የእውነት እህቱም ችግር ውስጥ ናት። ደንግጣም ይሆን ምንም ይሆን አላቅም። አትናገርም፣ ጸጥ ብላለች። እንግዲህ እኔ አላቅም፣ ብቻ እግዚአብሔር ይሁናቸው። ልዑልም እንግዲህ ወደ ጤናው እንዲመለስ ሁላችሁም በጸሎታችሁ አስቡት። ልዑልን የምትወዱ እናቱን የምትወዱ ሰዎች በየሃይማኖታችሁ ብቻ ደስ ብሎኛል፣ እንኳን ደስ አላችሁ ልበላችሁ ብዬ ነው የምወዳችሁ። ቀኑ ሙሉ ማለት ነው ስጠይቅ ስበው ብዙ ነገሮችን ትስል ነበር፣ ግን በስከ መጨረሻ እንዴት ይጨንቃል። እግዚአብሔርን አንዳንዴ በልዑል ምክንያት ስንት ነገር እንደት እንዳሉበት በልዑል መታመም ስንት ሰው እንደደነገጠ ሳስበው ስንቱ እኔ አላቅም። የእውነት አንዳንዴ ግን መወለድ ቋንቋ ነው የሚባለው። በትክክል አብረውት የነበሩት ሰዎች የሚያወሩት ሁሉ እስከሚጠፋባቸው ድረስ ሞር ደግሞ የእናትየዋን ስንት ሲልባቸው በጣም ነው። በተለይ እንትና ይሄ ጠይሙ ልጅ ስሙ ጠፋብኝ፣ በእናታችሁ አያዘኝም። በተለይ እሱ ልጅ በስማ አቤል ጋ ነበር የሚሰራው፣ አቤል ጋ ነበር የሚያግዘው። አሁን ደግሞ ልዑል ጋ እንትን እያለለት ነው። የእውነት ሲተባበሩ እንዴት ደስ እንደሚሉ ሲተጋገዙ እርስ በርሳቸው። በቃ መሆን ያለበት እንደዚህ ነው። እግዚአብሔር በሆነ በችግርሽ ሰዓት አብሮሽ የሚሆን ሰው ሲኖርሽማ እኮ ሁሉም ይወድሻል እኮ። ስታጭም ስትታመሚም በምንሽም በደስታሽም በሀዘንሽም አብሮሽ የሚሆን ሰው የዘላለም እንትንሽ ነው እና በጣም ነው ደስ ያለኝ። ሰብሰብ ብለው እናቱንም ጊዜ ሳይፈጅባቸው ቀን እና ሌሊት እየፈለጉ
ቦታውን ራሱ ማወቃቸው ትልቅ ትልቅ እረፍት ትልቅ እረፍት ነው የሚሰጠው እና ምን ያክል እንደሚተባበሩ በዚህ ቪዲዮ ማየት ትችላላችሁ። የእውነት በጣም ጎበዝ ናቸው። ራሳቸውን ከምንም እንትን ሳይሉ ቀንና ሌሊት እየሰሩ ላሉት ወንድሞቻችን ክብር ይገባችኋል። እናመሰግናችኋለን። ሁላችሁም እንድታመሰግኑልኝ በዚህ ቪዲዮ የእውነቴን ነው የተሳተፉትን ከጀርባ ሁሉ ያሉትን የልዑልን እናት አድራሻ ለማወቅ በጣም ብዙ የለፉትን እንድታመሰግኑልኝ ጠይቃችኋለሁ። ለማንኛውም ደስ ብሎኛል። ደስ ይበላችሁ። እንግዲህ አዲስ ነገር ሲኖር ደግሞ በሌላ እመጣላችኋለሁ። ልንገራችሁ ብዬ ነው። ቦታው ታውቋል፣ አትጨነቁ ለማለት ያክል ነው የገባሁት። እግዚአብሔር እንግዲህ ከነሱ ጋር። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።